ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። አረ ምን አይነት ታዳጊን ያገኘ ነው! ቢኒያም አብርሃ ይለያል ጋይስ። ይኸውላችሁ የሸገር ሲቲው የአማካኝ ስፍራ ተጫዋች ቢኒያም አብርሃ በዚህ ሰዓት ላይ የበርካቶችን ትኩረት እየወሰደ ይገኛል። እኔ በዚህ ብቃት ተመልከቱት እስኪ። የአውሮፓ ቡድን ሊያስፈርመው አይገባም ነው የምትሉኝ? ቢያንስ ይኸውላችሁ አውሮፓ ውስጥ ያለ ወጣቶችን በደንብ ማጎልበት የሚችል አንድ ቡድን ካገኘው ይሄ ልጅ በደንብ ትልቅ ደረጃ መድረስ እንደሚችል እየተመለከትን ነው። በተለይ በቱኒዚያው ጨዋታ ላይ ማን ኦፍ ዘ ማች ተብሎ ከወጣ በኋላ የበርካቶችን ትኩረት ነበር ሊያገኝ የቻለው። ሜዳ ላይ የምትመለከቱት ስኪሉ እጅግ በጣም ነው የሚያስገርማችሁ። የአማካኝ ስፍራ ጠቢብ ተጫዋች ነው በነገራችን ላይ እና ፓስ የሚያደርግበት መንገድ፣ ጌም ኮንትሮል የሚያደርግበት መንገድ፣ ቪዥኑ እጅግ በጣም አስገራሚ ነው። ይኸውላችሁ ድሪብሊንጉም በጣም የሚገርም ነው። 1v1 ካገኛቸው ተጫዋቾቹ የሚቀጣቸው እያየን ነበር። ፓሲንጉ ራሱ ልክ የአውሮፓ አንድ ስታንዳርዱን የጠበቀ ተጫዋች የሚያደርገው አይነት ፓስ ነው እና ይሄ ልጅ ጋይስ ይኸውላችሁ ቢቀጥሉት አመታቶች ላይ ተጽዕኖ ከፍተኛ እንደሚሆን ምንም ጥርጥር የለውም እና ከስሪ ፖይንት አካዳሚ የወጣ እጅግ በጣም ድንቅ ታለንት ያለው ተጫዋች ነው። እንደምትመለከቱት የተለያዩ የአፍሪካ ሚዲያዎች ናቸው ይህን ቪዲዮ እየተቀባበሉት የሚገኙት እና የ2 ደቂቃ ቪዲዮ ነው። 2 ደቂቃ ሙሉ እጅግ በጣም የሚገርም ፐርፎርማንስ ያሳይ ነው ሃይላይቱ የሚያመለክተው ማለት ነው እና ይሄን ልጅ እስኪ ከ10 ሬት አድርጉት ግቡና ኮመንት ሴክሽን ላይ ቀጣይ መዳረሻው የትኛው የአውሮፓ ክለብ ቢሆን የተሻለ ይመስላችኋል? ኮመንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን የነካች ፎሎ አድርጉ። ኮፒ ሊንክ ሪፖስት ሲደረግ ይመቻችሁ። ወንድሜ ሶስተኛ ዓለም ጦርነት በኢራን በአሜሪካ በእስራኤል በእነዚህ ሀገራት የሚነሳን ይመስላል። ተሳስታል። ሶስተኛ ዓለም ጦርነት ከተነሳም በዚህ ዝውውር ነው የሚነሳው። አለቀ። እነዚህ ሁለት ተጫዋቾች አርሰናል ቤት ገቡ ማለት ምን አለፋ ሶስተኛ ዓለም ጦርነት የዛን ሰዓት ነው የሚነሳው። ማን ነው ከአርሰናል ጋር መጫወት የሚፈልገው? በቃ 3 ጎልና 3 ነጥብ ፎርፌ ነው የሚፈልጉት። ከአርሰናል ጋር ተጫውቶ 5-6 ጎል ይገባበታል። አባቴ ሁለቱም ተውት። ኧረ በስ ሁለቱም ከሁለት አንዱ ከመጣ የአርሰናል ማየት ጭካኔ ነው። ዘንድሮ ጨከንክ ሊጉ ላይ። ቀጣይ ዓመት ድጋሚ እንደዚህ በዚህ ደረጃ ስግብግብ ሆነ ብለህ ትመጣለህ። ዝውውሩ ራሱ ሲያስፈራ ምን አይነት ርራሄ የሌለበት ጭካኔ የተሞላበት ዝውውር ነው አርሰናል። አንዱ ሲሉት አንዱ ይሄው ምክትላችን ፔፕ ላይንደርስ ማለት ነው። እሱም በመጨረሻ እንደሚለቅ የተረጋገጠው ራሱን የተናገረው ከነ ኢንዞ ማሬስካ ጋር አብሮ መስራት አይፈልግም ሰውየው። አልገባኝም ግን ምን እንደሆነ በስነ ስርዓት ይኸውልህ ለሲቲ እኔ ማናጀር መሆን ያለበት ብዬ ከማምንበት ሰው መካከል አንዱ ራሱ ፔፕ ላይንደርስ ነው። በክሎፕ ስር ሰርቷል፣ በጋርዲዮላ ስርም ሰርቷል። አንድ ሲዝንም ቢሆን ማለት ነው። ግን ለምን መውጣት እንደፈለገ አልገባኝም። በእነሱ ስር አብሮ ከነሱ ጋር መስራት ለምን እንዳልፈለገ አልገባኝም። ግን በስርዓት ማናጀር ሆናል ብዬ አምንበታል። ቢያንስ የተወሰነ ቢያዩት እንደ ካሪክ የተወሰነ ጊዜ አድርጎት ቢያዩት ብዬ አስባለሁ። ምን አሁን ከዚህ በኋላ ኦልሬዲ የተወሰነ ነገር ምን አስባለሁ ብቻ አላለሁ። ላይን አሁን እንትናንም አንደርሰንም ለማስፈረም እንቅስቃሴ በደንብ እንትን እያሉ ነው፣ ንግግር ጀምረዋል። ያው ለሲልቫን እንትን ለማለት ማለት ነው። ማን ይሄን ቲም ማኔጅ ለማድረግ ማሬስካውን እግዚአብሔር ስንት ጊዜ ሊፈጅበት ነው። ይሄም ሞቶ ጋርዲዮላ ሞቶ ይሆናል። ማርያም ነው እኮ ትንሽ ጊዜ ቢያደርጉት ብዬ በጣም ሚሊዮን ጊዜ ተናግሬያለሁ። ምን አለ በሉኝ። ይሄ ሰውዬ የሆነ ታይም ላይ ሻይን አድርጎ ወጥቶ ብቻውን ማናጀር ካደረጉት ታዩታላችሁ። በጣም ነው ማምንበት። ታክቲኩ ጸዴ፣ ሁሉ ነገሩ በቃ እኔ አላቅም። አቡ ቢሳካማ ጀማው ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። የዝውውር ጀማው እንደምታውቁት ሰሞኑን ኳስ አለመኖሩን ተከትሎ የተጫዋቾች የዝውውር ወሬ በስፋት ይወራል። ሀሚት ታብሎይዶች ምን ይስሩ? ምን የሚሰሩት ነገር የለማ፣ ሽቃላ የለማ። ስለሆነ እኛም ቲክቶከሮች ላይክ እና ኮፒ ሊንክ ሼር በምን እንሸቀል? በእንደዚህ አይነት ነገር ነው። ስለሆነ ኮፒ ሊንክ ሼር ታረጋላችሁ። ኮፒ ሊንክ ታረጉ እንሸቀልኩ ማለት አይደል? በቃ ስለሆነ ይህ ተጫዋች ከአርሰናል ጋር ስሙ በስፋት ተያይዟል። ጀምአው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ስጦና ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀምአው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደንና ከባራሽኬሊያ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። ለማንኛውም ጀማው ምን ሐሳብ አስተያየት አላችሁ? እዚህ ዝውውር ላይ እንዴት ነው የሚሆን ነገር እየመሰላችሁ ነው? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ።
በሉ የሲቲ ደጋፊዎች ድንኳንም ጥላችሁ ቢሆን ማልቀሳችሁን ጀምሮ። ፔፕ ጋርዲዮላ 1 ዓመቱን ያራዝማል፣ 1 ዓመቱን ይጨርሳል የተባለው ነገር ውሸት ነው። እንደሚለቅ አሁን ላይ ተረጋግጧልና እንደለመዳችሁት እንግዲህ ክለብ እየቀያየራችሁ መደገፋችሁን ቀጥሉ። ከአርሰናል አብዛኛው ወደ ሲቲ የመጣ ደጋፊ ነው ይሄ ደጋፊ። አሁን ደግሞ ተመልሳችሁ ወደ አርሰናል መሄዳችሁ ማይቀር ነገር ነው። እንዲቹ ቅልብለው እያላችሁ ትቀጥላላችሁ። ኤንዞ ማሬስካ ሲቲን ከፍ ያደርጓል የሚል ሀሳብ የለኝም። የኛ ዕጣ ፈንታ እንደሚደርሳችሁ በጣም እርግጠኛ ነኝ። ትሰቃዩታላችሁ። እዚህ ልጅ በጣም ማጨብጨብ ያለብን ይመስለኛል። እኔ አይቼው አላውቅም ነበር፣ ግን አንዳንድ ነገሮቹን ላሳያችሁ። በጣም ኳሊቲ ያለው ልጅ ነው። ምን አለ ኢንተርቪው ላይ እዚህ ጋር ስሙት። የሜሲ አድናቂ እንደሆነ ይናገራል። ቪኒ የሜሲ ዴቪ ክርስቲያኖ በጣም ያደነኩት የሜሲ አድናቂ ስለሆነ አይደለም፣ ግን ሰዎች የሚያደንቁትን ሰው መከተል መቻል አለባቸው። የሱን ፉት ስቴፕ መከተል ማለት ዝም ብሎ መውደድ ሳይሆን የሚያደርገውን ነገር በቻሉት አቅም ለመድገም መሞከር ነው። የሜሲ ዋነኛውና ትልቁ ኳሊቲ ምንድነው? ቦዲ ፌንት ማድረግ ነው። እና ትናንት ያየሁት ቪዲዮ ላይ እቺን ቦዲ ፌንት ተመልከቱት። በጣም አስገራሚ ቦዲ ፌንት ነው የሚያደርገው። ይህ ሜሲ የሚያደርገው ነገር ነው። ታውቃላችሁ፣ በተደጋጋሚ እኔ ኦሎምፒክስ ላይ ሜሲ ይሄም ልጅ ያንግ ስለሆነ ያሳየውን ፐርፎርማንስ ትዝ የሚላችሁ ከሆነ እቺን ቪዲዮ ያት እስቲ። አንደር ፕሬሸር ብዙ በከሬባ ተቀብሎ ያውቃል፣ ግን እቺን አዟዟር ተመልከቷት፣ እንዴት ተቀብሎ ተርን እንደሚያደርግ። ይህንን ነገር ልጁ ራሱ ይደግመዋል። ተመልከቱት እዚህ ጋርና በጣም አስገራሚ ነው። እኔ ሰው መከተል ማለት እንደዚህ በተግባር ሲሆን በጣም ጥሩ ይመስለኛል። አንድ ነገር ልጨምርላችሁ፣ ለሱም ብታደርሱለት እኔ የሚያየው ከሆነ ደስ ይለኛል። እኔ ስካውት አይደለሁኝም፣ ግን ኳስ የሚወድ ሰው ስለሆንኩኝ ነው ይህንን የማደርገው። ተመልከቱት እዚህ ጋር ኳሱ እየወረደ ነው ያለው አይደለ? ጭንቅላቱን እንዴት ነው ኦሪየንትድ መሆን ያለበት? ቦዲ ኦሪየንቴሽኑ ወደፊት ነው። ስለዚህ ወደፊት ነው ኳሱ መሄድ ያለበት። እሱም እንደዛ ነው የሚመስለው። ነገር ግን ኳሱን የሚያወርደው ባልጠበቃችሁት ሳይድ ነው። ከዛ በጣም ቴክኒኩ ገረመኝ። ግን ለምንድን ነው የሚለውን ለመመለስ እዚህ ጋር ተመልከቱት። ተጫዋቹ ሊሄድ የነበረው የተቃራኒ ቡድን ተጫዋች ማርክ የሚያደርገው ሰው ነበረ። ስለዚህ ኳሱን ወደዛ ሲያደርግ ድሮፕ በሚያደርግበት ሳይድ ተጫዋቹ ይሳባል፣ ተጫዋቹን ለመያዝ ይሄዳል። ነገር ግን ልጁ እዛው ጋር ያወርደውና ወደፊት ያለውን ስፔስ ፍሪ እንዲሆንለት ያደርጋል ማለት ነው። ይሄ ኢዲት የሆነ ኳሊቲ ነው። አሁን ሳደቀው ጨርሷል እያልኩ አይደለም። እሺ፣ በጣም ሊያድግ የሚችል አይነት ፖቴንሻል ስለሆነ ነው። የነበረው ኮምፖዠር፣ በጣም መረጋጋቱ ነምበር 10 ይመስለኛል። ጨዋታ አላየሁኝም፣ ብዙ ለማውራት የማልደፍረው ለዛ ነው። ግን እርጋታው፣ ጌሙን የተረዳበት መንገድ፣ ጎሉ ሲገባ ደግሞ የነበረው ከሬጅ። አንዳንዴ መረጋጋት አስፈላጊ ነው፣ ግን ድፍረት ደግሞ ወስዳችሁ ጎሉ እንዲገባ ያደረገበትን መንገድ ስትመለከቱት አንድ ምሳሌ ይሆናልና በጣም ልናጨበጭብለት ይገባል። በደንብ ኮፒ ሊንክ አድርጋችሁ የሚያየው ከሆነ ቢያየው ደስ ይለኛል። በጣም ስለገረመኝ ነው። አርሰናል የኢትዮጵያውያንን ጥያቄ የመለሰ ይመስላል። አርሰናል በኦፊሻል ቲክቶክ አካውንቱ ላይ እንደምትመለከቱት ኢትዮጵያውያን በአርሰናል ድል ማድረግ ደስታቸውን ሲገልጹ የሚያሳይ ቪዲዮ ይፋም አድርጓል። ለማንኛውም እስቲ አብረን እንመልከት። የፕሪሚየር ሊጉን ዋንጫ ሳያነሱ የቆዩ ክለቦች ማንቸስተር ዩናይትድ 13 ዓመት፣ ቼልሲ 9 ዓመት፣ ማንቸስተር ሲቲ 2 ዓመት፣ ሊቨርፑል 1 ዓመት ሆኗቸዋል ማለት ነው። ክለባችን አርሰናል 2 ቀኑ ነው። ሌላም አለ። ማክስ ዶማን የፕሪሚየር ሊጉ ሻምፒዮን ሆናለች። ሌላውን አናወራም፣ ለእናንተ ትቻለሁ። ኮሜንት ላይ አስቀምጡልኝ። ይመቻችሁ። አርሰናል በቀጣዩ ዓመት 4 ቦታዎች ላይ ተጫዋች እንደሚያስፈርም አስታውቋል። 4 አሁን እንግዲህ ገንዘቡም መጥቷል። አርሰናል በጣም ከፍተኛ ገንዘብ ነው በእንግሊዝ ፕሪሚየር ሊግ ሻምፒዮንነቱ፣ በሻምፒዮንስ ሊግ ፍጻሜ በመድረሱ፣ እንደዚሁም ዓለም ላይ ባለው ተቀባይነት የስፖንሰሮች በገፍ መምጣት የአርሰናልን ገቢ በከፍተኛ ሁኔታ ጨምሮታል እና 4 ቦታዎች ላይ እናጠናክራለን ብለዋል። የመጀመሪያው ግራ መስመር ላይ ያለው ነው። እንደ ጁኒየር ክሩፒ፣ ራፋኤል ሊያኦ፣ አንቶኒ ጎርደን የመሳሰሉ ተጫዋቾች እዛ ቦታ ላይ ታሽተዋል። ለጋብሪኤል ማርቲኔሊ እና ለትሮሳርድ አማራጭ የሚሆኑ ወይም ከነ ሁለቱ አንዱን አሰናብቶ በእነሱ ለመተካት ጥራት ያለው የግራ መስመር አጥቂ በሳካ ደረጃ ቀኙን ሳካ በያዘው ልክ ግራውንም ሊያጠናክር የሚችል ተጫዋች ማለት ነው። ሌላው የጋብሪኤል ጀሱስ ምትክ የሚሆን 9 ቁጥር ተጫዋች እንደ ጁሊያን አልቫሬዝ፣ ቪክቶር ኦሲሜን አይነት ተጫዋቾችን አርሰናሎች እያሰቡ ነው። አማካይ መስመር ላይ መስት ነው ተብሏል። ሳንድሮ ቶናሊ፣ ብሩኖ ጊማሬዥ፣ ኬናን ይልዲዝ ያን በርካታ አማካዮችን እንጠቅሳለን። ከነዚህ ውስጥ አንዱን አርሰናል ለማስፈረም ምናልባት ሳንድሮ ቶናሊ ሊያስፈርም ይችላል ተብሎ ይገመታል። ከዛ ቀይ መስመር ላይ ቲኖ ሊቭራሜንቶን የቤንጃሚን ዋይት ምትክ ለማድረግ
ከወዲሁ ሊሰሩ እንደሚችሉ እየተጠቀሰ ነውና 4 ቦታዎች ግን ለማጠናከር ሙሉ በሙሉ በጀት አጸድቀው ስራዎችን አንድሪያ ቤርታ መጀመራቸው እየተጠቀሰ ነው የሚገኝ። በእግር ኳስ አንድ ክፉ ነገር አለ፣ ስንብት። እሱ ነገር አሁን ፔፕ ላይ የደረሰ ይመስላል። ፔፕ በስኬት ላይ ስኬት፣ በዋንጫ ላይ ዋንጫን ስማቸውን በአዲስ ቀለም እንዲጽፉ ካደረጋቸው ማንሲቲዎች ለመለየት በር ላይ ቆሟል እና ማንሲቲዎች ባይፈልጉትም ፔፕን ለመልቀቅ አሁን ግድ ሆኖባቸዋል እና ፔፕ የመውጫው በርን እየተመለከተ ነው። ይሄ ሰው በዘመናዊ እግር ኳስ ሊቅ ነው። ሊቅ ብቻ ሳይሆን በታክቲክ የመነጠቀ ትልቅ ሰው ነው። መጀመሪያ ጊዜ ማንሲቲን ሲቀላቀል ጁላይ 1 2016 ነበረ እና ከ10 ዓመታት በኋላ ማንሲቲዎችን ይሰናበታል እና ይሄ ዜና መጥፎ የሆነው ለማንሲቲ ደጋፊዎች ብቻ አይደለም፣ እኛ ፕሪሚየር ሊጉንና እግር ኳስን ወደን ለምናይ ሰዎችም ጥሩ ዜና አይደለም እውነት ለመናገር። ፔፕ ግን የሚወደውን ማንሲቲ ጥሎ ሲሄድ ዝም ብሎ አይደለም ጥሎ የሄደው። ከሚወዳቸውና ካፈራቸው ብዙ ተማሪዎች መካከል ለአንደኛው ነው ቁልፉን ሰጥቶ የሄደው፣ ኤንዞ ማሬስካ። ፔፕ የጀመረውንና እዚያ ያደረሰውን የእግር ዱካ ተከትሎ ማንሲቲ ያለበትን የአሸናፊነትና የስኬት ጉዞ ለማስቀጠል ኢትሃድ የከተመው ሰው ኤንዞ ማሪስካ ይሄ ማሊያ ለብሶ አይቼዋለሁ። ምንም ባልተመቻቸና ጥሩ ባልሆነ ሁኔታ ውስጥ ዋንጫዎችን ወደዚህ ቤት ይዞ መጥቷል። ያው ዋንጫ ማምጣት የዚህ ቤት ባህል ቢሆንም ኤንዞ ማሬስካ ሲመጣ ግን ማንም ለዚህ አልጠበቀው። ምክንያቱም ከታችኛው ሊግ ከሌስተር ሲቲ ነበር የመጣው። እንዴት ቼልሲን የሚያክል ክለብ አንድ ማንም የማያውቀው አሰልጣኝ ያውም ከሻምፒዮንሺፕ የመጣ አሰልጣኝ ቼልሲን ሊረከብ ቻለ ብሎ ብዙ ሰው ጥያቄ አስነስቶ ነበር። ኤንዞ ማሬስካ ግን በመጣበት ዓመት ነበረ ትልቅ ዋንጫን ያሳካው ለቼልሲ። ያው ሁኔታዎች እዚህ ጥሩ ስላልነበሩና መግባባት ስላልተፈጠረ ቼልሲ ለቆ መውጣት ችሏል። ግን አንድ ነገር ልንገራችሁ ሲቲዘንስ፣ ትክክለኛውን ምርጫ ነው የመረጣችሁት። እመኑኝ፣ ትክክለኛውን ምርጫ ነው የመረጣችሁት። ኤንዞ ማሬስካ መልካሙን ሁሉ እመኝልሃለሁ። የስኬት ዓመታትን ከማን ሲቲ ጋር እንደምታሳልፍም ተስፋ አደርጋለሁ። ሐሳባችሁን ኮሜንት ላይ ቻማችሁ። አረ የአርሰናል ደጋፊ ይለያል ጋይስ፣ የምሬን የምላችሁ አልጀዚራ ላይ ይሄውላችሁ ከጣም በሚሊዮኖች 17 ሚሊዮን አካባቢ ተከታዮች እንግዲህ ያለው የአልጀዚራ የቲክቶክ ፔጅ የአርሰናል ደጋፊዎች ቦሌ አካባቢ እንደዚህ ሴሌብሬት ሲያደርጉ ያለውን ቪዲዮ ፖስት አድርጉታል። የአርሰናል ደጋፊዎች ከባድ ተጽዕኖ ነው ከሰሞኑ እያሳደሩ የሚገኙት። አንድ ግን የታዘብኩትን ነገር ልንገራችሁ። እዚህ ጋር ስትገቡ ይሄ ፖስት ላይ ማለት ነው ኮሜንት ሴክሽን ላይ እጅግ በጣም የሚደባብሩ ነገሮች አይቻሉኝ። እንደ ፉትቦል ፋን ይኸውላችሁ እየተፈጠሩ ያሉት ነገሮች የሀገራችን ኢኮኖሚ እንዲሁም ደግሞ ፖለቲካል ኬዞች ከእግር ኳሱ ጋር ምንም ያገናኘው ነገር የለም እና ይሁን ላይ የምትመለከቱት ደጋፊ በነጋታው ወደ ስራ ህይወቱ ገብቷል እና ኮሜንት ሴክሽን ላይ ስንገባ በቀኝ እየገዙ ነው ስቲል እንደው የሀገራችን ትውልድ ወጣቱ እየከሸፈ ነው ምናምን ለአንድ ቀን የተፈጠረ ደስታ ነው እንጂ ባይዘዌ አመቱ ሙሉ እንዲህ ሲረብሽ የሚውል የለም። ስራን ፈቶ እንግዲህ የሚቀውጥ የለም ምናምን። በነጋታው ወደ ስራ ገበታው የተመለሰ ህዝብ ይብሳል እና የሰው ደስታ ይኸውላችሁ ምናልባት ስሜቱን ስለ እግር ኳስ የማታውቁ ሰዎች ልትኖሩ ትችላላችሁ። ነገር ግን በሰው ደስታ መግባት የለብንም። በህይወታችሁ የሆነ የሚያስደስታችሁ ነገር አለ። እሱ ቢነካ ደስ ይላችኋል። ያ ነው ፖይንቱ። ስለዚህ የአርሰናል ደጋፊ ወጥቶ የዛ ቀን ደስታውን ገልጾ ሊሆን ይችላል። እሁድም እንደዛው ሊቀጥል ይችላል። ነገር ግን ይሄ ነገር አመቱ ሙሉ የሚቀጥል ነገር አይደለም። የሆነ ታይም ላይ ይረሳል። ሁሉም ወደ ህይወቱ ገብቷል። በንጋታው ወደ ስራ ገብቷል። ነገር ግን ደስታውን ገልጿል እና የሰው ልጅ በሚያስደስተው ነገር ባንገባላለሁ። ኮሜንት ሴክሽን ላይ በጣም ማይሆኑ ነገሮች ስላየው ነው እንደ ፉትቦል ፋን የፉትቦልን ስሜት የማይገባችሁ ሰዎች እናንተ በምትወዱት ነገር እስኪ ያስቡትና ለመረዳት ሞክሩ። ብዙ ችግሮች ሊኖሩ ይችላሉ ሀገራችን ውስጥ ደስተኛ ማያረጉን ሙሉ ደስተኛ ሊያረጉን የማይችሉ ነገሮች ሊኖሩ ይችላሉ። እንደ ሰው ልጅ እረዳቸዋለሁ። ነገር ግን ይሄንን ነገር ከእግር ኳስ ጋር ታገናኙት። እግር ኳስ ሌላ የደስታ ምንጭ ነው። ስለዚህ በዚህ እንኳን ይረሳ ያለብን ችግር ለማለት ወዳለሁ። ኮፒ ሊንክ ሪፖስት ይደረግ የፐርሰን ኩታት ነካ ፎሎ እያደረጋችሁኝ ይመቻችሁ። እኔ እውነት ለመናገር ማለት ነው የአርሰናልን ሻምፒዮን መሆን እንዲሁም በአጠቃላይ ማለት ነው የዚህን የውድድር ዓመት መጨረሻ መስማት የሚፈልገው ከዚህ ሰው ነበረና እስኪ እግዚአብሔር ይማር በሉት ጋይስ። የአርሰናልን ሻምፒዮን መሆን፣ ዋንጫ መብላት፣ የተለያዩ ታሪክና ድሎችን ማስመዝገብ እንዲሁም በአጠቃላይ ማለት ነው የስፖርት ዜናዎችን መስማት የምንፈልገው ያለ ጥርጥር ሁላችንም ከዚህ ሰው እንደሆነ እርግጠኛ ነኝ ጋይስ። ከሰሞኑ ግን ጠፍቷል። እጅግ በጣም ፈጣንና ታማኝነት ያላቸውን ሰበር መረጃዎች እንዲሁም ደግሞ የተለያዩ ስፖርታዊ መረጃዎችን ሲያደርሰን የነበረው ሙሉነህ መብራቱም እንግዲህ ትንሽ ህመም አጋጥሞት በሆስፒታል ውስጥ እንደነበረ በራሱ የማህበራዊ ትስስር ገጽ በሆነው በቲክቶክ አሳውቆ እንደነበረ የሚታወስ ነገር ነው። እስካሁን ድረስም እንግዲህ የሱን መምጣት እንዲሁም ደግሞ የሱን ወደ ስራ መመለስ በጉጉት በርካቶች እየጠበቁ ይገኛሉ። ወንድም እግዚአብሔር ይማረህ ማለት ፈልጋለሁ።
ሁላችንም እንግዲህ አገግመ መት የተለያዩ ዜናዎችን እንደምትነግረን ተስፋ አደርጋለሁ። ሁላችሁም እስኪ መልካም ምኞታችሁን ግለጹለት። እኔ እውነት ለመናገር ማለት ነው የአርሰናልን ሻምፒዮን መሆን እንዲሁም በአጠቃላይ ማለት ነው የዚህን የውድድር ዓመት መጨረሻ መስማት የሚፈልገው ከዚህ ሰው ነበረና ባጋጠሙት ህመሞች ምክንያት ማለት ነው መጥቶ ስላልነገር እንዲሁም ደግሞ በሆስፒታል መሆኑን በሰማሁበት ሰዓት እጅግ በጣም ደብሮኝ እንዲሁም ደግሞ አስደንግጦኝ ነበረ። አሁንም በድጋሚ እግዚአብሔር ይማረ ማለት ፈልጋለሁ። መልካም ምኞታችሁን ግለጹለት። መልካም ቀን ይሆንላችሁ። በአሁኑ ሰዓት የዓለም ዋንጫ ዕጣ ወጥቷል። የኢትዮጵያ ብሔራዊ ቡድን አሸንፎ የሚያልፍ ከሆነ ምድቡን ላሳያችሁ። በአሁኑ ሰዓት የዩ17 የዓለም ዋንጫ ዕጣ ማውጣት ስነ ስርዓት ተከናውኗል እና አርጀንቲና ናቸው እኛ ምድብ ላይ የተደለደሉት። ኢትዮጵያ ሞዛምቢክን አሸንፋ ወደ ዓለም ዋንጫው ኳታር ወደምታስተናግደው ዓለም ዋንጫ የምታልፍ ከሆነ እንደምትመለከቱት አርጀንቲና፣ አውስትራሊያና ዴንማርክ ያለችበት ምድብ 3 ላይ ኢትዮጵያ የምትገባ ይሆናል። ቅዳሜ የሞት ሽረት ትግል ነው። ቅዳሜ ሞዛምቢክን ልክ 11 ሰዓት ሲል የምንገጥም ይሆናል። ይህንን ጨዋታ የምናሸንፍ ከሆነ እንዳያችሁት አርጀንቲና፣ አውስትራሊያና ዴንማርክ ያለችበት ምድብ ላይ በዓለም ዋንጫው ኳታር በምታስተናግደው የዓለም ዋንጫ ላይ የምንመደብ ይሆናል ማለት ነው። እዛ ምድብ ላይ ነው የምንገባው ማለት ነው። ይቅናን ድል ለኢትዮጵያ። ቅዳሜ ናፈቀኝ። በቃ አሁን ቅዳሜ ልክ 11 ሰዓት ሲል እንዴት እንደምናይ ይህን ጨዋታ ናፍቆናል። እስኪ እናንተም ኮሜንት ላይ ይቅናን እያላችሁ ጻፉ። ሌሎች ከአፍሪካ የሄዱትን ሀገራት ስንመለከት ግብጽ ምድብ 1 ላይ ገብታለች ማለት ነው። እኛ ነበርን እዚህ ምድብ ላይ መኖር የነበረበት። ሞሮኮ እንደምትመለከቱት ቆንጆ ምድብ ነው የደረሳት። እያያችሁ ነው። ቆንጆ አሪፍ ፉክክር ያለበት ምድብ ላይ ደርሷታል። ከኛ ምድብ የሄደችው ሞሮኮ ከስፔን ካለችበት ምድብ ላይ ነው የደረሳ። ሌላኛው አፍሪካዊት ሀገር ኮት ዲቫር ደግሞ እነ ጣሊያን፣ ጃማይካ ያሉበት ሀገር ናት። ማሊ፣ ኒውዚላንድ፣ ቤልጂየም ምናምን እነ ቪየትናም፣ ካሜሮን በአንጻሯ ደግሞ ሜክሲኮ ያለችበት ምድብ ላይ ተደልድላለች። አልጄሪያ እነ ዩኤስኤ ያሉበት ነው። ታንዛኒያ ደግሞ እነ ብራዚል ያሉበት ምድብ ላይ ከአፍሪካ የሄዱት ሀገራት ተደልድለዋል ማለት ነው። ምድቡን እንዴት አያችሁስ? እኛስ አንድ የቤት ስራ ይቀረናል 90 ደቂቃው። እሱን የምናሸንፍ ከሆነ ደግሞ አርጀንቲና፣ አውስትራሊያ እና ዴንማርክ ያሉበት ምድብ ላይ የምንገባ ይሆናል።